በጣም አስፈላጊ ስለሆነ ነው እንደዚህ ብቅ ያልኩት። ቢሆንም ግን ጥንቃቄ የሚያስፈልጋቸው ነገሮች እንዳሉ ይሰማኛል። ጉዳዩ ይሄ ነው። የቴዲ አፍሮን ዘፈን ተከትሎ በርካታ ዓለም አቀፍ ሪከርዶችን ሰብሯል። ለኢትዮጵያ ሕዝብ እውነታውን አስቀምጧል። በኢትዮጵያ ሕዝብ ላይ የተፈጸመ ያለው ግፍና በደል እያንዳንዱን በሚገባ ዘርዝሮ አስቀምጧል። ቴዲ አፍሮ የሰራውን ስራው በጥበብ ላይ መሰረት አድርጎ ይሄ አምባገነን ጄኖሳይድ የሚፈጽመው ስርዓት የኛ ነው የራሳችን ነው የሚሉ በኬንያ የተለከፉ ጥቂት ባለጊዜ ነን የሚሉ አካላትን በሚገባ ያሉበትን የደረሱበትን አስቀምጧል። የትኛውንም ብሔር አልነካም፣ የትኛውንም አካባቢ አልጠቀሰም፣ የትኛውንም አቅጣጫ ለመዝለፍ አልሞከረም። ግፋቸውን አስቀምጧል። በኢትዮጵያ ሕዝብ ላይ የተፈጸመውን ግፍ አስቀምጧል። የሆነ ያለውና የተደረገውን ያለውን በነባራዊ ሁኔታ በአጠቃላይ ቁጭ አድርጎታል ቴዲ አፍሮ። የቴዲ አፍሮ ሙዚቃ በዓለም አቀፍ ደረጃ ተቀባይነት አግኝቶ በርካታ ሚሊዮኖች በመቶ ሚሊዮኖች በላይ የተመለከቱት በ3 ቀን ውስጥ ታምር የሰራ ድንቅ የጥበብ ስራ ነው። ይህን ተከትሎ የብልጽግና ካድሬ የሆኑ አካላቶች ወይም ደግሞ የስርዓቱ ጥቅመኞች ከህዝብ ጋር በመገናኘት አርቲስት አልላቸውም፣ አር ነው የምላቸው። ምክንያቱም በግልጽ በአደባባይ በህዝብ ላይ ጄኖሳይድ ያወጁ ናቸው። ህዝብን እንደ ህዝብ የተሳደቡ አላስፈላጊ ነገርን በማድረግ በአንድ ሌሊት በአንድ አዳር ለቴዲ አፍሮ መልስ እንሰጣለን ብለው በአደባባዩ የተናገሩትና ያስተላለፉት መልእክት በሙሉ ተመልክተናል። ያ እንደዛ እንዳለ የአማራ ህዝብ ላይ ጄኖሳይድ አውጀዋል። ለልመና መታህ አህያነህ ተመልሰህ ዳግም አትመጣም፣ አህዳዊነትን ሊቀጥል አይችልም የሚል በውስጣቸው ያስቀመጡትን ጄኖሳይድ በአደባባይ ዘርግፈውታል። ይሄን ተመልክቻለሁ። የአማራ ህዝብ ጠንቅቆ መመልከትና ማየት ያለበት ትግሉን የራሱ የትግል ባለቤት ሆኖ ራሱን ማዳል እንዳለበት ይሰማኛል። የአማራ ህዝብ ብቻ ሳይሆን የጉራጌም ህዝብ የኦሮሞም ህዝብ ራሱ መጠንቀቅ መቻል አለበት የሚል ነገር ነው ያለኝ። በአንድ ሌሊት ብልጽግና ተነካብን ብለው ዘፈን ወይም ደግሞ የአርት ስራ ነው በማለት በርካታ የኦሮሞ ልጆች አደባባይ ወጥተው ስድብ ሪከርድ አድርገው በየዩቲዩቡ ለቀዋል። ቀጣይ ሊሆን የሚችለውን ነገር ማስቀመጥ ቀላል ነው። እነዚህን ጋጦ ወጥ የሆኑ አካላቶች ወይም ደግሞ በአርቲስት ስም የኦሮሞ ተቆርቋሪ በመስመል በህዝብ ላይ ጄኖሳይድ ያወጁትን በህዝብ ላይ ጄኖሳይድ አውጃቸዋል የሚል ክስ በመመስረት በማስቀጠል ቴዲ አፍሮን በቁጥጥር ውስጥ ለማስገባት ሁሉንም ተጠያቂ ለማድረግ እንደ አጫዋች የሚጠቀምባቸው የብልጽግና ተከፋይ ካድሬዎች የኦሮሞ ህዝብ እንደተበደለ አስመስለው ህዝብን በአደባባይ ጄኖሳይድ የሚያውጁትን ቴዲ አፍሮንም አብሮ ለማሰር መንግስት እየሰራ እንዳለ አንዳንድ ሰዎች ነግረውኛል። ይሄን ነገር ህዝብ ጥንቃቄ አድርጎ እንዲመለከተው ጥሬን አስተላልፋለሁ። ቴዲ አፍሮ በሚገባ በአርት አስቀምጧል። የኦሮሞ አርቲስቶች ነን የሚሉት ደግሞ በአደባባይ ወጥተው በህዝብ ላይ ጄኖሳይድ አውጀዋል። ህዝብን አዋርደዋል። ህዝብን ሰድበዋል። ጥበብና አርቲስትና አርን ለይተናል። ጥበብና ጥመት ወይም ደግሞ ጥንበትን አይተናል፣ ተመልክተናል። የኢትዮጵያ ህዝብ፣ የኦሮሞ ህዝብ፣ የአማራ ህዝብ፣ ማንኛውም የጉራጌም ህዝብ ጥንቃቄ አድርጎ ሀገሩንም ወርቅ ልጆች እንዲጠብቅ ጥሬን አስተላልፋለሁ። ተዛዝበናል፣ ተያይተናል ለማለት ነው። ቴንክ ዩ